certainly not the sin to their charge. እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋን እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችንን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። ያለፈውን ዝግጅታችንን እንደተከታተላችሁ እርግጠኞች ነን። የዛሬውን ደግሞ እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከኛ ጋር ስትቆዩ በብዙ ታተርፋላችሁ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። በመንፈሳዊ ሕይወት ለማደግ ያው ከእግዚአብሔር ቃል ጋራ የቅርብ ቁርኝት ሊኖርህ ይገባል። የጸሎት ጊዜ ሊኖርህ ይገባል። መንፈሳዊ ሕይወት እድገት ድንገቴ አይደለም። ድንገት የሚመጣ ድንገት የሚወርድ ነገር አይደለም፣ ሂደት ነው። ስለዚህ ዘርዘርተህ በቅሎ የተንከባከብከውን ያህል አድጎ አብቦ ፍሬ እንደሚሰጥህ መንፈሳዊ ሕይወታችንም እንደዚሁ ሂደት ነው። በዚህ ሂደት ውስጥ ነው የእግዚአብሔርን ቃል ብዙ የማንበብ ጊዜ መስጠት፣ በጸሎት አቅም የሚፈቅደውን ያህል ያን ያህል በጣም የጸሎት ሰው ነኝ ተንበርክኬ ቀን ሙሉ እውላለሁ የሚባል ነገር ባይኖረኝም ከጌታ ጋር ግን የጠበቀ ግንኙነት ከእግዚአብሔር ቃል አኳያ ከጸሎት አኳያ ከቅዱሳን ጋራም ደግሞ ከወንድሞች ከወገኖች ጋራ ህብረት በማድረግ እነዚህ ነገሮች ናቸው አሁን ወዳለውበት ደረጃ እንድመጣ ያደረገኝ። ይሄም ብቻ አይደለም። የሚያገለግሉ አገልጋዮች ስመጥር የሆኑ እግዚአብሔር የረዳቸው አገልጋዮች በመጡ ጊዜ ሁሉ ከእግራቸው ስር መቀመጥን በጣም ወድ ነበረ። ታች ዲላም በነበርኩበት ጊዜ ብዙ አገልጋዮች ወደ ዲላ ይሄዳሉ የጌታን ቃል ለማገልገል። የመካነ ኢየሱስ ያይደሉ ከሙሉ ወንጌል ቤተክርስቲያን ከቃለ ሕይወት ቤተክርስቲያን ስማቸውን መጥቀስ ቢያስፈልግ ሊጠቀሱ የሚችሉ ሰዎች መተዋል ሲባል በጣም የሚገርምህ ነገር ነው። ከሙሉ ወንጌል ቤተክርስቲያን መጋቢ በለጠ የሚባል በለጠ ወልደ ጊዮርጊስ ወልደ ጊዮርጊስ አባቱ ስም ወልደ ጊዮርጊስ ምናልባት እርግጠኛ ካልሆንኩ አላውቅም እንጂ እሱ ይመጣ ነበር ዲላ። በጣም ዲላን ያዘወትራል። ዲላ መጥቷል ሲባል እሱ ጋር እንሄዳለን። እኔም ጓደኞቼም ግለሰቦች ቤት ይገባል፣ ማረፊያ አለው። እዛ እንሄዳለን፣ ቁጭ ብለን እንሰማለን። በጣም ያገለግለናል። ከሱ ጋራ ይሄን ጊዜ እናሳልፍ ነበረ። ሌሎችንም አገልጋዮች እንደዚሁ ብዙዎችን እንደዛ። አሁን ወደ ጌታ እንደሄደ ሰምቻለሁኝና ወንጌላዊ ነው፣ ወላይታ ሶዶ ላይ የሚኖር ቃለ ሕይወት የነበረ ወንድም ወንጌላዊ ስምዖን ይባል የነበረ በኋላ ላይ ግን ሕይወት ቃል የሚል ቸርች እንደገና ከቃለ ሕይወት ይዞ እንደወጣ እሱን ሰማሁኝ። እሱ ዲላ ላይ በሚመጣበት ጊዜ ያደረበት ቦታ የሄደበት የገባበት ቦታ ላይ ገብተን
ሙሉ ቀን ከእግሩ ስር እንቀመጥና እንማራለን። ለጌታ ቃል በጣም ናፍቆት ነበረን። ስለዚህ ከጌታ ቃል ጋራ የቅርብ ግንኙነት ነበረኝ። በጸሎት እንደዚሁ አደርግ ነበረ። እነዚህ ነገሮች ያው ፈሪሃ እግዚአብሔሩ በውስጥ ገብቷል። ጌታን ከተቀበልኩበት ጊዜ ጀምሮ እነዚህ ነገሮች ናቸው እንግዲህ ወደዚህ አሁን ወዳለሁበት ደረጃ ያመጣኝ። ቤተሰቤም በዚሁ ተመስርቶ እንዲኖርና እንዲተከል ያደረገው ይሄው የጌታ ቃልና ጸሎት ነው እና የሰዎችም በላያችን ላይ ያደረጉት ተጽዕኖ ቀላል አልነበረም። እነዚህ ናቸው። እቺ ማህበረ ምእመናን ወይም እቺ ቤተ ክርስቲያን ከኖርዌይ የመጡ ሚስዮናውያን እንደተከሏት እንደቆረቆሯት ይሄ ጥቂት መረጃው አለኝ። በእነሱ እንደተጀመረች እንዴት ተጀመረች? ምናልባት ከኔ ይልቅ ሌሎች ይሄን ነገር በደንብ አድርገው አብራርተው ሊናገሩ የሚችሉት ሰፊ ነገር ይኖራቸዋል ብዬ አስባለሁኝ። በሚሉት ነገር ላይ ግን ተጨማሪ ማድረግም ከሆነ ወይንም እነሱ ብለውት ከሆነ የሚሉም ሰዎች ካሉ የሚጠየቁ ሰዎች ካሉ ከሚሰጡት ጋራ ሊሆን ይችላል ብዬ የማስበው አዋሳ አካባቢ ከተማዋ ተቆርቆራ አሁን ወዳለችበት ደረጃ ከመምጣቷ በፊት ዙሪያው የግጦሽ መሬት ነው። የግጦሽ መሬት ነው። ከብቶች የሚሰማሩበት ነው። በአካባቢው ላይ የሚኖሩት የሲዳማ ማህበረሰብና የአርሲ ማህበረሰብ ወሰንተኞች ሆነው ይህችን ከተማ እንደ ግጦሽ መሬት ይገለገሉባት ነበረ ከብት አርቢዎች ስለሆኑ። ስለዚህ በዚህ በግጦሽ መሬት ብዙ ግጭት ይነሳል። አዋሳ ላይ ሁለቱ ብሔሮች ኮንፍሊክት አላቸው ወይም ግጭት አላቸው። ይሄ ግጭት እስከ መጋደል ድረስ የሚያደርሳቸውና በጠላትነት ተፈራርቸው ለረጅም ጊዜ ይጣሉበት የነበረበት ቦታ እንደሆነ ከታሪክ የሰማሁት ያየሁትም ነገር አለ፣ ያነበብኩትም ነገር አለ። ዶክመንት አንብቤ ያለሁኝ በዚህ ጉዳይ ላይና አዋሳ ከተማ በ1952 ዓመተ ምህረት ስትቆረቆር 1952-1953 በቆርቆሯና መከፈቷ ሲሆን መንግስት ይሄንን ጉዳይ አካባቢው ላይ ያለውን ከመቆርቆሯን በፊት ይሄንን ግጭቶች ለማርገብ ለማቆም ብዙ ጥረት እንደሄደበት መረጃው አለኝ። ከዛ በኋላ ይሄ ነገር ባለመሆኑ ግጭቱ የቀጣይነት ስላለው እነዚህ የኖርዌይ ሰዎች መጥተው ማረፊያ ሲፈልጉ የሚስዮን አገልግሎትን ለመስጠት ሲፈልጉ እዚህ ጥየቃ አቅርበዋል። ኢሚዲየትሊ ነው መንግስት ተቀባይነትን ይሰጣቸው። እንደውም ሃይማኖት ምናልባት የእምነት ጉዳይ ወደ ከተማ የሚመጣ ከሆነ ይሄንንም ግጭቶችና ይሄን ችግር ሊቀርፍልን ይችላል፣ ሊያረግብልን ይችላል፣ ስምምነትና እርቅም ሊመጣ ይችል ይሆናል በሚል ወዲያው ተሰጣቸው ቦታ። ይሄ ቦታ ተሰጣቸው። ይሄ ቦታ ከተሰጣቸው በኋላ በጣም የሚገርም ነገር ነው። ይሄንን ቦታ እዚህ ጋር ቸርቿ የአምልኮውን አዳራሽ ለመገንባት ቁፋሮ ሲጀመር ሰዎቹ እነዚህ አሁን ያልኳቸው የጠራኋቸው ጎሳዎች እርስ በርሳቸው በሚያደርጉት ግጭት ብዙ ሰዎች አልፈው ሞተው ስለነበረ የመጣ ሬሳ ሁሉ የሚወረወርበት ቦታ ነበር፣ ዳምፕ የሚደረግበት። በቃ እዚህ ነበር የሚጣለው፣ እዚህ ነበር እንደሚለውና ይሄ ቦታውን ለቸርች አገልግሎት ሲፈለግ ይሄ የሰው አጽም ነው ከዚህ ተሰብስቦ ወደዛ ራቅ ተደርጎ የተተከለ። አሁን የሲኖዶሱ ጽሕፈት ቤት ባለበት ቦታ ላይ ነው ዳምፕ የተደረገው ወይም ደግሞ የተቀበረው። እና እቺ ማህበረ ምእመናን እንደዚህ ባለ ሁኔታ ውስጥ ነው እንግዲህ ታሪኳ መጀመሪያ የሆነውና በግጭት ውስጥ መጣች። ይሄ ተሰራ። ከዛ በኋላ ከተማ ውስጥና በአካባቢው ላይ የሚደረገው ግጭት በብዙ ሁኔታ እንደቀነሰ ብቻ ሳይሆን እንደቀረም ነው ታሪክ የሚናገሩት አዋቂዎች የሚሉትና በዚህ ልክ ማህበሯ ስትቆረቆር ታሪኳ እንዲህ ባለ ችግር ውስጥ እንደመጣችና እንደተቆረቆረች ነው የሚነገረው። እነዚህ ሰዎች እቺን ተከሉ። እነሱ ማህበረ ምእመናን ደረጃ እስክትደርስ ድረስ ሰርቷት ህንጻዋን ሰርተው አስረክበው ያው ምእመናን መምጣት ጀመሩ። አምልኮ ተጀመረ።
እያለ እንግዲህ 54 50 ምናምን 60ዎች እያለ ሲሄድ እኔ እንግዲህ ወደ መጣሁበት ደረጃ እስኪደርስ ድረስ ብዙ የርቀት ነገር አትመለከትም። 50ዎቹ አጋማሽ ላይ ይሄ ነገር ከሆነ እኔ 70ዎቹ ስመጣ በመካከል በእርግጥ ቀላል ጊዜ ባይባልም ብዙ ሩቅ ነው የሚባልም አይደለም። ስለዚህ እንደዚህ ተመስርታለች። በጊዜው የነበሩ አገልጋዮች ደግሞ አገልግለዋት ተረክበዋት ጸንታና ተተክላ እንድታድግ ብዙዎችን አካባቢውና ከተማውን በሙሉ እንድትይዝ አድርገዋታል። እቺ ማህበረ ምእመናን እዚህ ጋር ስትተከል ከዚህ ቀድሞ ተተክሏል የተባለው የሕይወት ብርሃን ቤተክርስቲያን የፊላደልፊያ ሚሽን ተብሎ ይጠራ የነበረ ነው። እንግዲህ በታሪክ እንደሰማሁት እንዳነበብኩት ሳይሆን እንደሰማሁት እነሱ ቀደም ብለው ምናልባት 1 ዓመት 2 ዓመት ቀድመዋል ወይም አብረው ገብተዋል የሚባል ነገር ነው ያለው። ስለዚህ በእነዚህ በሁለቱ ቤተ እምነቶች ላይ ነው እና የሆነው። ይህች ደግሞ አካባቢውን ከተማውን ከተቆረቆረም በኋላ እየሰፋ ሲሄድ ብዙ የወንጌልን ስራ በማድረስ በዚህ ብቻ አይደለም፣ ዙሪያውን አጎራባች ወረዳዎችን ከተማዎችን ሁሉ ወጥቶ እስከ መሄድ ሰርታለች። ሲቀጥል ደግሞ እንደገና ሲኖዶስ ጽሕፈት ቤታችን ራሱ ዲላ ላይ ነበረ። ከዲላ በ1959 አካባቢ ይመስለኛል ወደዚህ የመጣውና ከዛን ጊዜ ጀምሮ ያው አብሮ በማገልገል ወንጌልን በማድረስ ደቡብ ሲኖዶስ ተብሎ በጣም ሰፊ ኤሪያ ነበረ። ሰፊ የባሌን የስራ ክፍል ይዞ እስከ ቦረና ነጌሌ ደምቢዶ ፊልቱ ምናምን የሚባለው በዚህ በኩል እስከ ሞያሌ ድረስ እስከ ጂንካ ይሄን አካባቢ በሙሉ ያስተዳድር የነበረ ሰፊ ቦታ ስለነበረና በልማትም ደግሞ መንግስትን በጣም ይረዳ ሲያግዝ ስለነበረ ቤተክርስቲያኗ እቺ ማህበረ ምእመናን ይሄንን ስራ ከሲኖዶስ ጋር በመሆን ብዙ የወንጌልን ስራ ለመስራት በሩ ተከፍቶላት የነበረበት እንደነበረ ከዚህ ታሪክ እረዳለሁ። ልክ ነው። ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ስበኩ አይደል ጌታ ኢየሱስ ክርስቶስ ያለው። የቤተ ክርስቲያን መተከል፣ መመስረት፣ መከፈት ትልቁ ተልእኮ ቤተ ክርስቲያን ጌታ ኢየሱስ የሰጣት ይሄንን ነው። ለፍጥረት ሁሉ ወንጌልን የማድረስ ነው ተልእኮዋ። ይሄ ተልእኮ ደግሞ ተልእኮውን የሰጣት ጌታ እስኪመጣ ድረስ የሚቀጥል እንጂ በአንድ ወቅት ላይ ብቻ ተሟሙቆ ሰርቶ የሚቋረጥ ስራ አይደለም። የሰጠው ኃላፊነትን አደራን የሰጠው ይመጣል፣ ያስረከበውን ሊቀበል ይመጣል። ስለዚህ ቤተክርስቲያን ስራዋ ሁሉ ጊዜ ወንጌልን ማድረስ ነው። ይህቺ ማህበር ደግሞ በዚህ ስራ ላይ እኔ እስካየሁት እስካወቅኩት ድረስ አብሬ ማምለክና ማገልገል ከጀመርኩበት ከሰባዎቹ እንግዲህ ከ78 ጀምሮ የምመለከተው በዚህ ጉዳይ ላይ በጣም ኢንጌጅድ ናት። በጣም በዚህ ጉዳይ ላይ ተይዛ በዚህ ጉዳይ ሙሉ ጊዜዋን ሰጥታ እየሰራች እንዳለ በብዙ ማስረጃዎች መረጃ ብቻ ሳይሆን በብዙ ማስረጃዎች መናገር በሚቻልበት ደረጃ ነው። የስርጭት ስራዎችን ትሰራለች። ከተማ ውስጥ ሰዎችን ይዘው በመውጣት በቡድን ሁለት ሆኖ በመሄድ አንድ ሆኖ በመሄድ አንድ ለአንድ ግንኙነት ሰዎችን በማግኘት ቤት ለቤት በመሄድ ይሄንን በሚገርም ሁኔታ በኳየራችን በራሱ በ78 በ79 ይሄ በጣም ይሰራ የነበረበት ጊዜ ነው። እዛን ጊዜ ብዙ ኳየር አልነበረም። እንዳሁኑ የምትቆጥራቸው የኳየር አገልግሎቶች የሉም። አንድ ኳየር ነው ያለው። ከኋላ ቢ ኳየር ተብሎ መጥቷል። እነዚህም አንድ ላይ ተሆኖ በቅንጅት ሁለት እየሆንን ሐዋሳ ትልቅ የመናፈሻ ቦታ አለው፣ ሐይቅ ዳር አለው፣ መዝናኛ ቦታ ሰፊ ነው። ወደ ሐይቅ እንወርዳለን። ሰዎችን በሚዝናኑበት ቦታዎች ላይ ትራክቶችን እንሰጣቸዋለን። ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው እንዲቀበሉ ጌታን እንደሚወዳቸው እንመሰክርላቸዋለን። የሚጣሉም አሉ፣ የሚደባደቡም አሉ፣ ተስፋ የሚሰጡ አሉ፣ ተሸንፈውም ደግሞ የሚመጡ አሉ። እና ይሄን በምናደርግበት ጊዜ የተወሰነ ክፍል እዚህ ቀርቶ በጸሎት ለምስክርነት የወጡትን ለስርጭት የወጡትን በጸሎት የሚደግፉ የቀሩት ደግሞ እንደገና በአካል ሄደው ይህንን አገልግሎት የሚያከናውኑ በርካታዎች ነበሩ። እና ይህን የስርጭት ስራ በጣም ይሰራ ነበረ። በሐይቅ ዳርና በመናፈሻዎች ውስጥ በህዝብ በሚገኝበት አውቶቡስ ጣቢያ ምናምን እንደዚህ በመሳሰሉት ቦታዎች ብዙ ይሰራል።
ይህም ብቻ አይደለም፣ ሰፈር ለሰፈር ቤት ለቤት እንገባ ነበር። እኔ ራሴ ቤት ለቤት ከባለቤቴ ጋራ ሰፈሬ ውስጥ ይህንን ስራ እንሰራ ነበረ። ሰፈራችን በከፍተኛ ሁኔታ የከተማው የስጋት ዞን ተብሎ የተፈረጀና የስጋት ቀጠና ነበረ። እኛ በነበርንበት በሰባዎች ውስጥ በ78 80 81 82 እነዚህን ሁሉ ስንል የስጋት ቀጠና የተባለ ቀጠና ነበር የኔ መኖሪያ አካባቢ። ቤት ለቤት ነበር የምንገባው ጌታን እንዲያውቁ። ስለዚህ እነግራቸዋለን። ስለዚህ ወንጌል ስራ ላይ ይቺ ማህበር በጣም ሰርታለች። አሁን እንደነገርኩ ሰፈር ለሰፈር ገብተን የነገርናቸው ሰዎች ሁላቸውም አሁን በጌታ ናቸው። ሁላቸውም በተለያየ ዲኖሚኔሽን ገብተው ያመልካሉ። ሁላቸውም ያ የስጋት ቀጠና ይባል የነበረው ዞን አሁን ላይ በከፍተኛ ሁኔታ ምናልባት ዝማሬው፣ ጫጫታው፣ ጩኸቱ ረበሸኝ ካልተባለ በስተቀረ ሌሊት ሙሉ ሲዘመር የሚያድርበት ቦታ ሆኗል። እስከዚህ እግዚአብሔር ምርኮ በምርኮ አድርጎ የሰጠን እንደሆነ እንመለከታለን። ይህም ብቻ አይደለም። ከከተማ ወጣ ብለን እዚሁ ከተማ ውስጥ አውትሪቾችን ሰዎቻችን 2 3 4 ባሉበት እዛው አካባቢ ላይ የምሽት ፕሮግራሞችን እንዲከፈት በማድረግ አሁን ለምሳሌ ታቦር ማህበረ ምእመናን በጣም ትልቅ ማህበረ ምእመናን የተወለደችው በዚች ማህበረ ምእመናን ነው። እዛ ጋር ጥቂት ወገኖች ነበሩን። ከዛ መጥተው እዚህ ጌታን የሚያመልኩ ምሽት ላይ የሮብ ምሽት ማክሰኞ ይሁን የፈለገ በሚመቻቸው ቀን ሰብሰብ ብሎ ጌታን እንዲያመልኩ በማድረግ አገልጋይ ይላክላቸዋል። ከዚህ እዛ ያገለግላሉ፣ እዛ ያመልካሉ። ያንን እግዚአብሔር ረድቶን ቦታ ተሰጠን፣ አገኘን። ያን በማስፋት ሸራ ዳስ ጥለንላቸው ምሽት ፕሮግራም ሁል ጊዜ እዛ ጋር በደንብ ይደረግ ነበረ። እሁድ እዚህ አምልኮ ያደርጋሉ። የቀረውን የሳምንቱን ቀናቶች ደግሞ እዚያ የአምልኮ ፕሮግራም ይከናወን ነበረ። ከዚያ ተነስቶ ነው ማህበረ ምእመናን ሆና ራሷን ችላ ወጣ የራሷን ስራ ደግሞ እንድትቀጥል የተደረገው። አዲስ ከተማ እዚያ አጠገብ ትልቅ ማህበረ ምእመናን አለ። በቤተሰብ ውስጥ ነው፣ በቤት ውስጥ በእነሱ ቤት የጀመርነውን ፕሮግራም ነው እግዚአብሔር አምላክ አስፍቶት አሳድጎት ዛሬን ትልቅ ኮንግሪጌሽን የሆነው። ይሄ እየተሰራ ያለ ሻሸመኔ ላይ ሌላ ስራ ተሰርቷል። በቤት ኪራይ እዛ ተጀምሮ አሁን ትልቅ ኮንግሪጌሽን ነው። ያ ኮንግሪጌሽን ሌላ እየወለደ ነው ማለት ነው። ይሄን ብቻ አይደለም። እዚህ ጥቁር ውሃ የሚባል ቦታ ላይ ቦታ ገዝተን አውትሪች ጀመርን። አሁን ትልቅ ኮንግሪጌሽን ሆኗል። ዳቶ የሚባል ቦታ ላይ እንደዚሁ ነው የተጀመረው። አሁን ቤት ሰርተው ህንፃ ገንብተው በተደራጀ መልኩ በጎለበተ መልኩ ቆመው አሁን ወንጌልን እየሰሩ ናቸው ራሳቸውን ችለው። ከሐይቅ ማዶ ላይ እንደዚህ ሄደን ሌላ ስራ ሰርተናል። ኦሮሚያ ውስጥ በምዕራብ አርሲ ዞን አጄ የምትባል ከተማ ቦታ ገዝተን ጥቂት ሰዎችን አግኝተን እነርሱን እዛ ሰብስበን ቦታ ተገዝቶላቸው ምስክርነት እየተሰራ በየሳምንቱ አገልጋይ ከዚህ እየሄደላቸው እያገለገሉ ቦታ ተገዝቶላቸው ቸርች ተሰርቶላቸው ህብረተሰቡን ለመድረስ ደግሞ ልጆችን መያዝ አስፈላጊም ስለሚሆን ትምህርት ቤት ተከፍቶላቸው አስተማሪዎች ተመድበው ከቶም ሙስሊሞች ናቸው የአጄ ከተማ ነዋሪዎች በሙሉ ማለት በሚችልበት ደረጃ በዛን ወቅት ለልጆቻቸው ትምህርት ቤት ተከፍቶ መጫወቻ ተሰርቶላቸው ብዙ ነገሮች ልጆቻቸውን ሰርተን እዛ ላይ የተሰራ አሁን ራሷ ኮንግሪጌሽን ሆና ራሷን የቻለች ትልቅ ቤተክርስቲያን ሆናለች። ይሄን ብቻ አይደለም። እዚህ ዳለቲና ጨለለቃ የሚባሉ ቦታዎች አሉ፣ አውትሪቾች አሉ፣ ሚስዮናውያን አሉ። ያገለገልን ያለ ነው። እዚህ ላይ ብቻ የቆመች አይደለችም። ይህቺ ማህበረ ምእመናን አሁን አድማሷን እያሰፋች አካባቢው ላይ ብቻ ሳይሆን ከኢየሩሳሌም የጀመረችውን በይሁዳ በሰማሪያ ወደ ምድር ዳርቻ ወደሚለው ነው አሁን እየተሳበች ያለችው። ሰሜን ወሎ ላይ አንድ አውትሪች አለን፣ አንድ ሚስዮናዊ አለን። ኦልሞስት በአሁን ጊዜ ወደ 30 ምናምን በላይ የሆኑ ቆራቢ አባላት ወይም ደግሞ አባላት ደርሰውልናል። በየጊዜው ኮሙኒኬት እንደራረጋለን። ከ2 ከ3 ቀን በፊት ራሱ አግኝቼዋለሁ። አገዛ ጋር የሚያስተባብረውን አገልጋይ ቄስ ደሴ ላይ ነው ያለው። እሱ እዛ ውጫሌ የሚባል ቦታ ላይ ነው፣ ያው ታሪካዊ ቦታ ነው ውጫሌ። እዛ ነው አሁን ስብከት ጣቢያ ያለን። እሱም ብቻ አይደለም። እሱን ከያዝን በኋላ ደግሞ እንደገና ስልጤ ዞን
ወራቤ የሚባል ቦታ ኦልሞስት 99 ምናምን % ሙስሊም። አንድ መረጃ ከጆሹዋ ካምፔን ካወጣው መረጃ እንዳገኘሁት ከዛሬ 3-4 ዓመት በፊት የወጣ 0.09% ነው ክርስቲያኒቲ። እንግዲህ ክርስቲያኒቲው ኦርቶዶክስንም ካቶሊኩንም እነዚህ የፕሮቴስታንት አማኞችንም ጨምረህ ይሄን ሁሉ አካተ 0.09 ነው። እዛ ጋር ጌታ በልባችን ይሄንን አመጣ። ከዛሬ 2 ዓመት በፊት ወደዛ ሄደናል። ሚስዮናዊ አስቀምጠናል። አሁን ቦታ ለመግዛት እየታገልን ነው እና ጥቂት ወንድሞች ወገኖች አሉ። ቤት ለቤት እነሱን እያገለገልናቸው ነው እና ስለዚህ ቤተ ክርስቲያኒቱ ወይም ማህበሯ የወንጌል ስራ ዋነኛ ስራዋ እንደሆነ ስለምታውቅ እዛ ላይ ነው ብዙ ኢንቨስት የምታደርገው። ብዙ ስራ እየሰራች ያለችው ይሄ ነው። ጌታ ቢረዳ በዚህ ብቻ እንቆጠብም ወደ ምድር ዳር ሁሉ ብሎናል። ስለዚህ እንግዲህ ወንጌል ከድንበር የዘለለ ነው። ድንበር ተሻጋሪ ልንሆን የምንችልበትም ይኖራል። ውስጣችንን እያጎለበትን እያጠነከርን የመጣውን እየተከልን እየያዝን ያልመጣውን ፍለጋ እንሄዳለን። አሁን በየሳምንቱ ገበያ ውስጥ አውትሪች አለን፣ ይሰበካል፣ ሰዎች ወደ ጌታ ይመጣሉ እና የወንጌል ስራ በጣም አበክራ እየሰራች ያለች ማህበረ ምእመናን ናት ይላሉ። በጣም ጥሩ። ቅድም ለመዳሰስ እና ለመነካካት እንደሞከርኩት ታቦርን ማህበረ ምእመናን አድርጋ ካወጣች በኋላ ታቦር በራሷ በሚገርም ሁኔታ የወንጌልን እሳት እያቀጣጠለች ያለች ማህበረ ምእመናን ናት። አሁን አዋሳ ላይ ያሉትን ኦልሞስት ምናልባት ከ40-50% በላይ የሆኑትን ታቦር ማህበረ ምእመናን ያወጣቻቸው ማህበራነ ምእመናኖች ናቸው። ቤቴል ማህበረ ምእመናን አለች፣ ከታቦር የተወለደች ናት። ሆጋኔ የምትባላለች፣ ሌሎችም አሉ። አላሙራ አለ፣ ሂጣታ አለ ምናምን። እነዚህ በሙሉ የምትጠራቸው ብዙዎች ናቸው። አዲስ ከተማ እንደዛ ይጠራል፣ እየወለደ ነው አሁን እቺ ማህበር የወለደቻቸው። ሻሸመኔ ላይ በጣም ብዙ ኮንግሪጌሽን ዙሪያውን ሁሉ እያፈሩ ቸርቾችን እየተከሉ ነው፣ እየከፈቱ ነው ያሉት። አዋሳ ላይ አንድ እቺ ማህበረ ምእመናን መጣች፣ ጀመረች። አሁን ላይ ኦልሞስት ወደ 31 ማህበራነ ምእመናን አዋሳ ውስጥ አሉ፣ በአዋሳ ከተማ ውስጥ ብቻ። ይሄ እንግዲህ ዙሪያ ገባውን እዚህ ኦሮሚያ ላይ ምዕራብ አርሲ ላይ ይሄ አርሲ ነገሌን ወደ ኮፈሌ መስመር ወደዛ ያሉትን ትተህ ዛ የተከፈቱትን ይሄ ከሀይቅ ማዶ ያሉትን ወደ ርቀህ ስትሄድ እነሱን ሁሉ ሳትቆጥር እዚህ ጋር ከተማ ውስጥ ብቻ ከ31 አካባቢ ደርሰዋል። አሁን ለነዚህ ሁሉ መወለድ ምክንያት ይቺ ናት፣ መነሻቸው ይቺ ናት። ይቺ ታቦርን ስትወልድ ታቦር እናት ትላታለች፣ አዲስ ከተማም እናት ትላታለች፣ ጥቁር ውሃም ዳቶም ሻሸመኔም እናት ይላሉ። እነሱ ደግሞ የወለዷቸው ኮንግሪጌሽኖች እኛን አያታችን ብሎ ይጠሩናል። ይችን ማህበረ ምእመናን አያታችን፣ ለአገልግሎት እንጠራቸዋለን። ብዙዎች ይመጣሉ፣ መዘምራኖቻቸው ይመጣሉ፣ ሰባኪዎች ይመጣሉ። ስለዚህ እናንተ እኮ አያቶቻችን ናችሁ ብሎ ነው ፕሮግራም አገልግሎታቸውን የሚጀምሩት። ስለዚህ አው ቤተክርስቲያኗ ወይም ማህበሯ ትልቅ ስራ እየሰራች እንዳለች በዚህ እንረዳለን። ይሄ ነው አያት እስከመባል ድረስ ያደረሳት። ብዙዎች ከሷ የወጡ መልሰው ሌሎችን ስለወለዱ ነው። በዚህ ልኩ ነው እንግዲህ አያትነት ደረጃ ላይ ደረሰች የተባለው። የሚገርም ነው እንግዲህ እውነት ነው። አሁን የታቦር ማህበረ ምእመናን ስትመሰረት አውትሪች ሆና ስትመሰረት እኔ በሽምግልና አገለግላለሁ። አዲስ ከተማ ማህበረ ምእመናን ገና በሰፈር በመንደር በሰዎች ቤት ስትወለድ ስትቆረቆር እኔ ሽማግሌ ነበርኩኝ እና በቦታውን በመገኘት በአካል በመሆን በማገልገል አንዳንድ ጊዜ ያው ጥሶ መሄድም አለ፣ አልፎ ወጥቶ መሄድ እንደሱ ደረጃ ድረስ እስክናደርግ ድረስ ብዙ ሄደናል። ሻሸመኔ በተመሳሳይ ሁኔታ ነው የተወለደችው ያደገችው። ስለዚህ ብዙ ሄደን አገልግለናል። በአካል ቆሜ ብዙ መድረኮችን የታቦር ምሽቶችን በሸራ ድንኳን ውስጥ ብዙ ምሽቶችን ከጥቂት ግሩፖች ጋራ ወንጌልን አገልግያለሁ። ተሰርቷል። የጌታ ጸጋ ነው።
እዚህ ጋር የሰው ጀብድ የሚወራ ነገር የለም። እኔ ይሄንን አደረኩ ብሎ የሚነገር ነገር አይደለም ጌታ ካልረዳ በስተቀር። ምክንያቱም ሰው በኃይሉ አይበረታም አይደለም። ጌታ ኢየሱስም እኮ ያለው ይሄንን ነው ለሐዋርያቱ በዮሐንስ ወንጌል ላይ ያለኔ ምንም ልታደርጉ አትችሉም ማለት። ስለዚህ የተደረገ ነገር ተደርጎ ከሆነ የተገለጠ ነገር ታይቶ ከሆነ የሆነው በሱ እንጂ በሰው ብርታት አይደለም። የምረዳው እሱን ነው። ናፍቆቱ አለ፣ ጥማቱ አለ፣ በቃ ይሄ ቅናት አለ። ስለዚህ ሰዎችን በወንጌል መድረሱ በውስጤ ብዙ አለ። ይሄንን እንግዲህ ስለ በጎ ፈቃዱ መፈለጉንም ማድረጉንም እንግዲህ በዛ ውስጥ ያስቀመጠ እሱ እንጂ ሌላ ማንም አይደለም። እና በነዚህ ክፍሎች መወለድ ላይ አሁን ለምሳሌ በእርግጥ የውጫሌውን እኔ አልነበርኩበትም፣ ያው ሰዎች ሄደዋል። እዚህ እንትን ላይ ግን የወራቤው ላይ ስልጤ ዞን ላይ ግን በቃ ይሄን የግድ መደረግ አለበት በሚል በዘርፋችን ተወያይተን ተነጋግረን ከሽማግሌዎች ጋር ዲስከስ አድርገን ተማምነን ነው ላስትሊ የሚከፈልም ዋጋ ካለን ከፍላለን በሚለው ጉዞ ስንጀምር ሽማግሌዎች መጥተው እዚች ጋር የምሽት ጸሎት ፕሮግራም አድርገውልን ነው እኛ ሌሊት ወተን ይሄድ ነው። እና አንዳንዶቹን ገፍቶ የመሄድም ነገር አለ። አንዳንድ ጊዜ ሚዝ ነገር ሲኖር ገፍቶ መንጭቆ የመውጣት ነገር አለ። ያው የጌታ መንፈስ ሲረዳ ነው የምታደርገው። ከጉልበተኛነት ወይም ደግሞ ልዩ መገለጥን አግኝተ ሳይሆን ጸጋው ሲረዳ የምታደርገው ነገር እንደሆነ ነው የሚገባኝ። ልልህ ፈልጌ ነው። በእርግጥ ያለ ተግዳሮት ነገሮችን በምቾት ጀምረን በምቾት እዚህ ጋር አድርሰናል ብሎ መናገር አይታሰብም፣ ሊሆንም አይችልም። ችግሮች አሉ። አንዳንድ ጊዜ እንደዚህ የምታደርጋቸውን ነገሮች ወጥተህ ለመስራት የሰው ፈቃድ የመሪን ፈቃድ ትጠብቃለህ፣ የኢኮኖሚ ድጋፍ ትጠብቃለህ። በአካል አብሮ ሆኖ ደግሞ እንደገና ይሄን ጉዳይ እንዲሰራ የሚያበረታታ ትፈልጋለህ። እንደዛ አድርገህ አንዳንድ ጊዜ የምታጣበት ጊዜ ሊመጣ ይችላል። አንተ በልብህ ባለው ልክ ልትሮጥ ስትፈልግ ትንሽ ቆመን እስኪ ነይ የሚልህ ሊመጣ ይችላል። እሱ ራሱ አንዳንድ ጊዜ ተግዳሮት ሊሆን የሚችልበት ሁኔታ ይኖራል። አይኖርም ብሎ ፈጽሞ አይታሰብም። እና እነዚህን ሁሉ ስራዎች ስንሰራ ሰዎች አይደለንም። በመሪዎች መካከል ራሱ እኮ የማንግባባቸው ነገሮች ሊኖሩ ይችላል። ከራሳችን ጋር አንዳንድ ጊዜ የማንስማማበት ጊዜም እኮ ሊኖር ይችላል። አይደለም 2-3 ሆነን ስንቀመጥ ቀርቶ እንዲህ የመሳሰሉ ነገሮች ይገጥማሉ። ግን እነዚህን ሁኔታዎች በጣም ጠቢብ ሆነ በውስጥህ የመጣውን ሸክም ዛሬውኑ ካላራገፍኩ ብለህ የምትታገልበት አይሆንም። ልታራግፍ የምትችልበት ምቹ ሁኔታ አንዳንድ ጊዜ ጌታ ሊያመጣልህ ይችላል። እነዛንም ጊዜዎች መጠበቅ ጥሩ ነው። ባልተመቻቸ ሁኔታ ውስጥ ገብተህ ዝም ብለህ የእሳት ራት አትሆንም። ያው ትታገስና ዝግትልና ሰዎች ወደ አንተ ሀሳብ እንዲመጡ አይዲያቸውን ይዘው እንዲመጡ የተቀመጠውንም ገንዘብ ለወንጌል አገልግሎት አይደለም እሱን ደግሞ ይዋል ለዚሁ ስራ ሊሉ እንዲችሉ የምታደርግበትን ሁኔታ እስኪመጣ ድረስ በትዕግስት የምታሳልፍበት ሁኔታ ይኖራል። እንደነሱ አይነት ነገሮች ተከስተዋል። አልተከሰቱም ብለን የምንናገርበት ሁኔታ የለንም። ግን ብዙ ነገሮቻችንን በብስለት በሂደት በማርገብ አንዳንድ ነገሮች ላይ በአካባቢያችንም እኮ የሚባል አባባል አለና በሽምግልና ተቀምጠው ነገሮች አልስማማ ሲሉ መስማማት ሲያቅታቸው ነገሩን መፍታት ሲያቅታቸው እስኪ እንተኛበት ይላሉ፣ እንደርበት። ያ ማለት ቀስ ብለን እናርግበው፣ ዛሬን በችኮላ የምንፈጽመው ነገር አይሆንም የሚለው ነገር ነውና አድረንበት ውለንበት አሰንብተነው አክርመነው ከጸሎት በኋላ ደግሞ ስንመጣ የምንስማማባቸው ብዙ ነገሮች ይኖራሉ። በዛ ልክ ብዙ የፈታናቸው ብዙ ነገሮች ይኖራሉ። አንዳንድ ጊዜ ከወንጌል አገልግሎት አኳያ ስትሄድ ለስራ ከተፈለገና ካስፈለገ ውሳኔ የሚሹ ጉዳዮች ላይ የመወሰን አቅም ደግሞ ከሌለ በራሱም አስቸጋሪ ነው። ግን ደፋር ሆኖ ውሳኔን ለመወሰን ቆራጥ መሆን ያስፈልጋል። እንደሱም አድርገን የወጣናቸው
ብዙ ነገሮች ሊኖሩን ይችላሉና አልጋ በአልጋ ሆነን የጨረስናቸው ነገሮች የሉም። ይሁን እንጂ ታልፈዋል። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የነቢያትና የሐዋርያት ጽዋ ጠጥቼ